እንዳይኖር ምንም የሚንቀሳቀስ መኖር የለበትም። ሁላችሁም በአካልም በመንፈስም አርፋችሁ እንደተለመደው ማስታወሻዎቻችሁን አውጥታችሁ ይዛችሁ እንድትከታተሉ ከወዲሁ እናሳስባችኋለን። አምላካችን እግዚአብሔር ቀሪ ጊዜያችንን ባርኮ ለሁላችንም ማስተዋሉን ጠብቦን ሰጥቶ እንዲያስተምረን የእርሱ መልካም ፈቃድ ይሁንልን። ከዚህ በመቀጠል የሚያስተምሩን ሁላችንም የምናውቃቸው በዘመናችን ካሉት ሊቃውንት ቤተክርስቲያናችን ከአበቀለቻቸው አንዱ የሆኑት ክቡር ሊቀ ሊቃውንት ስሙር አላመራው የወልደ ነጎድጓድ ቅዱስ ዮሐንስ ቤተክርስቲያን የቅዱሳት የአዲሳትና የብሉያት እንዲሁም የሊቃውንት መምህር የሆኑት በመካከላችን ተገኝተዋል። እግዚአብሔር አምላካችን ለመምህራችን ምስጢሩን ለእኔና ለእናንተ ማስተዋሉን ይስጠን እያልኩኝ ቀጥታ ወደ ክቡር መምህራችን ወስዳቸዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ፀሐይ በቀለ ተሰማ የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን እንዲሁም ከሩቅ ከቅርብ የተሰባሰባችሁ ምዕመናን በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? በቤቱ የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወእምድኅረ ብዙ ዘመን አኀዘ ይትሐሰቦሙ፣ ከብዙ ዘመን በኋላ ይቆጣጠራቸው ዘንድ ጀመረ። ወይም እዚህ መጽሐፍ ቅዱሳችን ላይ በአማርኛው መጽሐፍ ቅዱስ በተጻፈው ቃል ከብዙ ዘመን በኋላ መጣና ተቆጣጠራቸው የሚል ቃል አለ። የቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 19 ላይ ተጽፎ ይገኛል። አጠር ለማድረግ መጣና ተቆጣጠራቸው የሚለው ቃል መነሻ ይሆነናል። ማቴዎስ ምዕራፍ 25 ቁጥር 19 ምናልባት እንግዲህ ከትላንትናው ዕለት ወይም ደግሞ ከቅዳሜ ሰርክ ጀምሮ እስከ ቀጣይ ቅዳሜ ሰርክ ቤተ ክርስቲያን ለምዕመናን የምታስተምረው ይሄ እንደሆነ ይህንን አስተምሩ ብላ ቤተ ክርስቲያን ያዘዘች መሆኑን ሰምታችኋል። ትላንት እንዲሁም ደግሞ ቅዳሜ ሰርክ ላይ ሳምንት ይጀምራል። እናም ብንማረው ምናልባት የኛ መረጃ ሊያልቅ ይችላል። የቤተ ክርስቲያኒቱ መረጃ ግን ምንም የሚያልቅ አይደለም። የምንማረው ይህንኑ ቤተ ክርስቲያን አስተምሩ ብላ በዚህ ስርዓት በዚህ ሳምንት የወሰነችልን ወንጌል ነው። ይሄ ትምህርት ካለፈው ሳምንትም የቀጠለ ነው። በእርግጥ ባለፈው ደብረ ዘይት ብለን ያከበርነው ጌታችን ኢየሱስ ክርስቶስ ስለሚመጣበት ጊዜና ምልክት ያስተማረበትን ያንን ምልክት ነበረ የተማርነው በማቴዎስ ወንጌል ምዕራፍ 24 ላይ። ባለፈው ሳምንት ምልክቶቹ ናቸው። ዛሬ ገብርኄር የሚባለው ደግሞ ከዚያው የቀጠለ ከመጣ በኋላ ስለሚሆነው ነገር የምንማርበት ነው። ማቴዎስ 24 ከመምጣቱ አስቀድሞ ምልክቶቹን ይናገራል። ማቴዎስ 25 ደግሞ ከመጣ በኋላ የሚሆነውን ነገር የሚያስረዳ የሚያስተምር የመጽሐፍ ቅዱስ ተያያዥ ክፍል ነው ማለት ነው። ስለዚህ ባለፈው ሳምንት ይመጣል ያለው ክርስቶስ ከመጣ በኋላ ምንድን ነው የሚያደርገው? ለምንድን ነው የሚመጣው የሚለውን ነገር ነው ይሄ ሳምንት ደግሞ የሚያስተምረን። ከቁጥር 14 ጀምሮ ባለው ቃል ውስጥ ራሱ መድኃኒታችን ኢየሱስ ክርስቶስ ከመጣ በኋላ ምን ሊያደርግ እንደሚችል በምሳሌ ሲያስተምር እንዲህ አለ። እርግጠኛ ነኝ ብዙዎቻችሁ በተደጋጋሚ የሰማችሁት ስለሆነ እዚህ ላይ ብዙ ጊዜ አላጠፋም። ወደ ሐሳቡና ወደ መልእክቱ ለመሄድ እሞክራለሁ። ነገር ግን ያው የኛ ነገር
እየሰማንን በተደጋጋሚ የምንረሳው በጣም የምንረሳው ነገር ብዙ ስለሆነ ደጋግመን ብናስተምርም ብዙ ችግር የሚፈጥር አይመስለኝም። በመርሳትና ቅዱሳት መጻሕፍትን ባለማንበብ በጣም የታወቀ ማንነት የገነባን ይመስለኛል። አንድ ጸሐፊ ይህንን ተገንዝቦ መሰለኝ መጽሐፍ ጻፈና መታሰቢያነቱ መጽሐፍ ሲያነቡ እንቅልፍ ለሚጥላቸው ሰዎች ይሁንልኝ ብሏል። ብዙዎቻችን እንደዚያ ነው። በተለይ መጽሐፍ ቅዱስ እንቅልፍ እምቢላለው ሰው የእንቅልፍ ኪኒን ነበሩት። እንደዛ ነው የሚያደርገው። ብቻ ልደበር ብሎ እንዲሁ ቀኑ አልገፋ ሲለው አይነት እንጂ መርሃ ግብር ይዞ በእቅድ የሚያነበው ሰው አልረሳም ብሎ በማስታወሻ የሚማርም ሰው መኖሩን እንጃ። ለማንኛውም ጉድለት በመናገር ጊዜ እንዳላጠፋ ያው እንረሳዋለን ለማለት ነው። ለዚህ ብዙ ማስረጃ አለን። ገና በመጣ ቁጥር ሁል ጊዜ ጥያቄ አለ። ጾም በመጣ ቁጥር ሁል ጊዜ አሳ ይበላሉ። ይሄ የለመድነው በጣም በጣም የሚያሰለች ጥያቄ ነው። ሕፃን እንኳን ካደገ በኋላ ምን ማድረግ እንዳለበት ምን ማድረግ እንደሌለበት ያውቃል። የኛ አይምሮ ግን እውነት ለመናገር መራራ ቢሆንም እውነቱ አያድግም። ሁል ጊዜ እንደጠየቀ ሁል ጊዜ ይሄ ነገር ምንድነው እንዳለ ነው። ይሄንን እምላችሁ ያለ ምክንያት አይደለም። ምናልባት ይሄ ሳምንት ገብርኄር ተብሏል። ስለዚህም ተምራችኋል እና ሳስበው የሚሰለች ድግግሞች ኖረውን ብዬ አስቤ ነበር። ለካ እንረሳለንና በደግሞም ችግር የለው ለማለት ፈልጌ ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል አለ። በምሳሌ የተቀመጠ ነውና በምሳሌው ላይ ጊዜ አላባክንም። እስኪ እየተረጎምነው እንሂድ። ለእያንዳንዱ ሰው ምንድነው ወደ ሌላ ሀገር የሚሄድ ሰው ባለሀብቱ አበዳሪው እግዚአብሔር አምላክ ነው። እሱ ለእያንዳንዱ እንደ አቅሙ መክሊት የሚሰጥ ባለሀብት ነው። ምናልባት ለአንዱ 5 ለአንዱ 2 ለአንዱ 1 ስለሰጠ ያዳላ እንዳይመስላችሁ። አዳልቶ ሳይሆን ባለ 1 ባለ 2 ባለ 5 የሰጠው አቅማቸው የሚፈቅደው ያንን መቀበልና በዚያ መስራት ስለሆነ ነው። ይሄ ባለ 1 ግን ከአቅም በታች ሰርቷል። ባለ 2ቱና ባለ 1ዱ በልካቸውና በመጠናቸው ነው የተቀበሉት እና አዳልቶ ሳይሆን አቅማቸው የሚፈቅደውን ስለሰጠ ነው። በመጀመሪያ ይሄ ባለ ሀብት አለው የሚባል ነገር አያውቅም። በአቅምና በልክ የሚሰጥ አበዳሪ ነው። ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል አለ። ወደ ሌላ አገር የሚሄድ ለምንድን ነው? መድኃኒታችን ኢየሱስ ክርስቶስ ለእኛ ለቤተ ክርስቲያን ኃላፊዎች፣ ለካህናት፣ ለጳጳሳት፣ ለዲያቆናት መክሊት ከሰጠ በኋላ ለምእመናን መክሊት ከሰጠ በኋላ እንደየአቅማቸው ወደ ሌላ አገር የሚሄድ ሰውን ይመስላል ብሎ ራሱን ወደ ሌላ አገር እንደሄደ ሰው የሚመስለው ለምንድን ነው ያለ እንደሆነ ወደ ሌላ አገር መሄድ ማለት ክርስቶስ የትም አይሄድም። መቼም ተምራችኋል። ወደ ሌላ አገር የሚሄድ አምላክ የለም። ለጊዜው ግን አረገ ማለት ነው። ክርስቶስ ለምእመናን ተማሩ ብሎ ሐዋርያትን አስተምሩ ብሎ ለሐዋርያት የማስተማር ለምእመናን የመማር መክሊት ሰጥቶ አንድም ብሉይ ኪዳንን ሐዲስ ኪዳንን 5 ሐዋሳትን ሰጥቶ ወደ ሩቅ አገር ሄደ ማለት አረገ ማለት ነው። አረገ ማለት ክርስቲያኖች እግዚአብሔር አምላክ ወይም ኢየሱስ ክርስቶስ ከዚህ ምድር ለቆ ወደ ሰማይ ሄደ ማለት አይደለም። በፍጹም እንደዛ ብላችሁ እንዳትረዱት። እውነት ነው። የሐዋርያት ሥራ ምዕራፍ 1 ላይ ሐዋርያት ዓይናቸው እስኪፈዝ ድረስ ወደ ሰማይ ተመስጠው አይተዋል። በተመስጦ ሲመለከቱ ነበር። እናንተ የገሊላ ሰዎች ለምን ታዝናላችሁ? ሲያርግ ያያችሁት ክርስቶስ እንዲሁ ይመጣል ብለው ተስፋ ሲነግሯቸው በደስታ ተመልሰዋል። ሲያርግ አይተውታል። ያ እርገት ግን ምስጢር አለው። ሁለቱንም ልንገራችሁ።
አረገ ከማለታችን በፊት ወረደ ማለት ይቀድማል። ያልወረደው ስላላረገ መጀመሪያ አረገ ማለት ምንድነው? ወረደ ማለት ክርስቲያኖች በደንብ ስሙኝና መልሱልኝ። ድንግል ማርያምን እናቱ አድርጎ በማህፀኗ አድሮ ተጸንሶ ከስጋዋ ስጋ ከነፍሷ ነፍስ ተነስቶ ይወለድ ዘንድ ወረደ ስንል ወረደ ማለት አምላክ ሰው ሆነ ማለት ነው። ይህንን እስኪ ምን ሆነ አልኳችሁ? ወረደ ማለት ምን ሆነ? አምላክ። በነገራችን ላይ ድምፃችሁን ጾመኛ አታድርጉት። እስኪ ጮክ በሉ። ወንጌል አይደለም። ስለዚህ ለወንጌል ያልሆነ ሰው ስታዲየም ገብቶ ጉሮሮ እስኪሰነጠቅ ይጮህ አይደለም እንኳን ለወንጌል። ስለዚህ እስኪ ተጠቀሙት። ወረደ ማለት ማን ምን ሆነ? አምላክ ሰው ሆነ ማለት ነው። እስኪ ድገሙልኝ። ወደ ውስጥ ወደዚህ ምንድን ነው የሚባለው? ሰብኮንሺየስ የሚባለው ውስጥ የሚገባ ከሆነ እስኪ እንሞክር፣ እናስገባ ወደዛ። ወረደ ማለት ማን ምን ሆነ ማለት ነው? አምላክ ሰው ሆነ ማለት ነው። አረገ ማለት ደግሞ በግልባጩ ነው። እስኪ ንቃተ ህሊና መቼም ይጠቅማል እዚህ። እስኪ በግልባጩ እናንተ ንገሩ። አረገ ማለት ማን ምን ሆነ ማለት ነው? እስኪ ገልብጣችሁ ንገሩ። ሰው ምን ሆነ? ይሄ ብቻ ነው ትርጉሙ እንጂ አሁን የኛ ጌታ ከሰማይ ወደዚህ መጣ ሲባል ሰማዩን ለቆ የመጣ እንዳይመስላችሁ። ሰማይ ለቆ የሚመጣ አምላክ የለም። ወረደ ማለት ያ ሰው ያልሆነ አምላክ ሰው ሆነ። ስጋ ያልነበረው አምላክ ስጋ ኖረው። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ እግዚአብሔር መንፈስ ነው ይላል። ያ ረቂቅ እግዚአብሔር ከሦስቱ አንዱ ወልድ ቃል እሱ ረቂቅ የነበረው እሱ ከእመቤታችን ከቅድስት ድንግል ማርያም ግዙፍ ስጋን ነሳ፣ ተዋሃደ ማለት ነው። ወረደ ማለት እዚያ እንጂ ከሰማይ ወደዚህ ምድር የሚመጣበት እንደዛ አይደለም። እሱ እንደ ምድራዊ ባለስልጣን ወይ ደግሞ እዚህ ምድር ላይ እንደምናውቃቸው ባለዙፋኖች አንድ ቦታ ላይ የሚቀመጥ አይደለም። በላይ በኪሩቤል ዙፋን ዘርግቶ ቢታይ ዮሐንስ በራእዩ ሕዝቅኤልም በራእዩ የነገሩን ኢሳይያስ በራእዩ ያስተማሩን ነቢያቱና ሐዋርያቱ የነገሩን ያ ዙፋን በዘፈቀደ የሚገለጥበት ነው እንጂ መንግስቱን የሚወስን አይደለም። በወደደ የሚታይበት ነው፣ የሚገለጥበት ነው። ለዚህ ምስክራችን ቅድስት ድንግል ማርያም በወለደችው ጊዜ ቅዱሳን መላእክት መጡ፣ በበረት አዩት። በድንግል ማርያም እቅፍ እያዩት በላይ አይናቸውን ቀን አድርገው ሲያዩት ደግሞ በኪሩቤል ዙፋን ላይ ከአብ ከመንፈስ ቅዱስ ጋር አለ። ከአብ ከመንፈስ ቅዱስ ጋር አለ። ይሄ ያስደነቃቸው። ስለዚህ እንዲህ ብለው አመሰገኑ። ስብሐት ለእግዚአብሔር በሰማያት። በምድር ነው ብለን በምድር እያመሰገን ነው፣ በሰማይ ላለው በሰማይም እያየነው ከአብ ከመንፈስ ቅዱስ ጋር በእናቱ እቅፍ ለምናየው በሰማይም በምድርም ላለው አምላክ ክብር ምስጋና ይገባል። በሰማይም በምድርም የመላ አምላክ ነው። ስለዚህ ይሄ ነገር ደነቃቸው እና ወረደ ማለት እስኪ ለመጨረሻ ጊዜ ማን ምን ሆነ ማለት ነው? አምላክ ሰው ሆነ ማለት ነው። አረገ ማለት ደግሞ ማን ምን ሆነ? ሰው አምላክ ሆነ ማለት ነው እንጂ ምድርን ለቆ ወደ ሰማይ የሚሄድ አምላክ እንዳይመስላችሁ፣ በምድር የሌለ እንዳይመስላችሁ። እኛ አባታችን ሆይ በየት የምትኖር እንላለን? በሰማያት የምትኖር
እሺ ባትሪ ሎ በሚል ድምፅ ማስተማር ከባድ ነው። ለማንኛውም እሺ፣ አባታችን ሆይ በየት የምትኖር? በሰማያት። ግን አባታችን በሰማይ ብቻ ነው እንዴ ያለው? በምድር የለም? ለምንድን ነው በሰማያት የምትኖረው የምንለው? አባታችን ሆይ በምድር የምትኖረው ብንል ምንድን ነው ችግሩ? ባጭሩ አባታችን ሆይ በሰማያት የምትኖር የምንለው አትናቴዎስ የተባለ ሊቅ ወበእንተ እበይከ ትትሜሰል በደመናት፣ ስለ ልዕልና ስለ ክብርህ በሰማያት አለ ትባላለህ ይላል። ስለ ጌትነቱ በሰማይ አለ እንለዋለን፣ ስለ ክብሩ በሰማይ አለ እንለዋለን። የምትኖር ብለን እናመሰግነዋለን እንጂ እግዚአብሔር አምላክ በላይ በሰማይ በታች በምድር ከምድር በታች ባለውም እሱ የሌለበት የለም እና በዚህ ምዕራፍና ቁጥር ላይ ወደ ሌላ አገር የሚሄድ የሚለውን ሊቃውንት ሲተረጉሙት አረገ ማለት ነው ብለው ተረጎሙ። አበደረ መክሊት ሰጠና ወደ ሌላ አገር ሄደ ማለት አረገ ማለት ነው አሉ። ይሄ እርገት ክብሩን የሚያሳይ የሰው ሥጋ በዘባነ ኪሩቤል መቀመጡን የሚያሳይ ሰው አምላክ ሰው መሆኑን የሚናገር ኃይለ ቃል ነው እንጂ ሌላ ነገር አይደለም። ወደ ሌላ አገር መሄድ ይሄ ነው ባጭሩ፣ አረገ ማለት ነው። ከዚህ ቀጥሎ ምን ሆነ? ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል አለ። ባሮቹ 3 ናቸው ታውቃላችሁ። በሌላ ምዕራፍ ማቴዎስ ምዕራፍ 13 ላይ 60 30 60 ወይም ደግሞ 100 60 30 ፍሬ የሚያፈሩ የተባሉ ሰዎች ናቸው። 3 ተበዳሪዎች ነበር የመጡት እና እነዚህ በብድር ገንዘብ የተሰጣቸው ሰዎች መጡ። ለእያንዳንዱ እንደ አቅሙ አንዳንድ መክሊት፣ ለአንዱ 5 ለአንዱ 2 ለአንዱ 1 ሰጥቶ ሄደ። ወዲያው ወደ ሌላ አገር ሄደ ነው የሚለው። ወዲያው ወደ ሌላ አገር ሄደ። ቅድም ካለው ጋር አንድ ነው። አረገ ማለት ነው። ሌላ አገር የሚለው እርገቱን ነው። ይሄ እርገት ትዕግስቱንም ያሳያል። ወደ ሌላ አገር ሄደ ማለት ከእርገቱ ሐሳብ ስንወጣ ትዕግስቱን ይናገራል። አበደረና ወደ ሌላ አገር ሄደ። ተበዳሪዎቹ ባለበት ሰፈር እየኖረ እንዴት ነው? እየሰራችሁ ነው? ገንዘቡ እንዴት እየሰራችሁበት ነው? እያተረፋችሁ ነው? ነጋ ጠባ ተበዳሪዎቹን እያየ የሚያሸማቅቅ አበዳሪ አይደለም። እንደምታውቁት አንዳንድ አበዳሪ ገንዘብ ከሰጠ በኋላ ባንክ ሲሆን በቴክስት ወይ ደግሞ በወረቀት ብቻ በሆነ መንገድ ያሳስባል። ታውቃላችሁ። ግለሰብ ሲሆን ደግሞ ችግር ነው እና ባልተበደርኩ የሚያሰኙ አበዳሪዎች አሉ ማለት ነው። ይሄ ደግሞ ቸር አበዳሪ ነው። ሰጠና ወደ ሌላ ሀገር ሄደ። ይሄ ምንን ያሳያል? መክሊትን የሰጠ እግዚአብሔር ቅድም እንዳልኳችሁ ለሐዋርያት፣ ለምእመናን፣ ለቅድስት ቤተ ክርስቲያን መክሊት ከሰጠ በኋላ ወደ ሌላ አገር ሄደ። የሰጠንን መክሊት በየጊዜው የሚቆጣጠራል። ለምሳሌ እርግጠኛ ነኝ ተምራችሁታል። 5ቱ መክሊት የሚባለው ለጳጳሳት የተሰጠ እንደሆነ ለምሳሌ የተለመዱትና ለዚህ ጊዜ ይሆኑታል ብዬ ብዙ ትርጉሞች ነው ያሉት። 5ቱ መክሊት 2 ብቻ ላንሳሌ። ለጳጳሳት ወይም ደግሞ ለፓትርያርክ ከተሰጡት 5ቱ ውስጥ ለምሳሌ ማጥመቅ፣ ማቁረብ፣ ሰይመ ጳጳስ፣ ጳጳስን መሾም ማለት ነው፣ ቄስን መሾም፣ ዲያቆንን መሾም፣ እኒህን ፓትርያርክ ይሾማል። እነዚህም ስልጣኖች ለፓትርያርክ አሉት ማለት ነው። አንድ ፓትርያርክ ከዲቁና ጀምሮ እስከ ፕትርክና 5 መክሊቶች አሉት። 5 መክሊቶችንም ይሰጣል ማለት ነው እና እነዚህን 5 መክሊቶች የተቀበለ
በስልጣነ ክህነት ያለ ሰው እግዚአብሔር አምላክ ይህን መክሊት መንፈሳዊ መክሊት ከሰጠ በኋላ በየጊዜው እየመጣ እንዴት ነው ቀድሳ አቆረብክ፣ አጠመክ፣ ወንጌል ሰበክ፣ ስንት ዲያቆን ሾምክ በዚህ ዓመት፣ ስንት ጳጳስ፣ ስንት ቄስ እያለ ኦዲት እየሰራ አይኖርም ማለት ነው። እግዚአብሔር አምላክ በየጊዜው አይመጣም። ወደ ሩቅ አገር ሄደ ማለት ስራዬን ስሩ ብሎ እረኞች አድርጎ ይሾማል። ባለ ሁለት ማለትም እንደምታውቁ እስኪ እርግጠኛ ነኝ ምናልባት እዚህ እንኳን ባትኖሩ ሌላ አጥቢያ ውስጥ ተምራችኋል። ባለ ሁለት መክሊት ማን ተብላችኋል? ባለ አምስቱን ከነገርኳችሁ ባለ ሁለት ማን ነው? አቤት እስኪ ጮክ በሉ። ጾመኛ አታርጉት ድምጻችሁ። በነገራችን ላይ እዚህ ያሉት ሊቃውንት እንግዲህ ከተሳሳትኩ ሊያርሙኝ ይችላሉ። በዝማሬ ጊዜ እኔ ባለኝ ንባብ፣ እኔ ባለኝ መረዳት፣ እኔ ባለኝ እውቀት ጭብጨባ የሚከለክል መጽሐፍ የለም በእኔ እና መምህራኖቼ በጥቂቱ የነገሩኝ ማለት ነው። ለዚህ ማስረጃ ከፈለጋችሁ በየትኛውም ቤተክርስቲያን ሄዱ። እሑድ ሌሊት ሊቃውንቱ ቀስ ብለው ዝም ብሎ አቧራ የሚያስነሳ አይደለም፣ ቀስ ብለው ከዝማሜ ጋራ በጭብጨባ ያመሰግናሉ። እኔ የትኛው ባህታዊ እንደተከለው አላቅም አታጨብጭቡ የሚለውን አውደ ምሕረቱ ከአባቱ የተለየ የአባቱ ዲኤንኤ የሌለው ሆኗል። ሰው ተማሪዎች እየሰማችሁ ነው አውቃለሁ። ልማድ ይከብዳል ከግንድ አትተውት፣ አስቸጋሪ ነው። ሌላውን ሰው ደግሞ አሁን ሌላ ነገር ነው የሚመስለው። ልማድ ከባድ፣ የቆየ ልማድ ሃይማኖት ይሆናል አውቃለሁ። ግን አሁን እናንተ ደግሞ ጭብጨባ ውስጥ ቀረሽ። ቢያንስ ድምጻችሁማ ጾመኛ አታድርጉት፣ ለወንጌል ጾመኛ መሆን። ስለዚህ እኔ ጮክ ያለ ድምፅ እፈልጋለሁ። እኔ መጮህ ባልወድም ህዝቡ ግን ሲሳተፍ ደስ ይለኛል። ስለዚህ የምጠይቃችሁን ትመልሱልኛላችሁ። ባለ ሁለት መክሊት ማን ነው ታውቁታላችሁ? አቤት ነገሩኝ እስኪ ማን ነው አላችሁ? ካህን ነው ያላችሁት? እሺ አብዛኞቻችሁ ዝም ብላችኋል ይመስለኛል። ወይ ራስታችሁታል ወይ አልሰማችሁትም። ከዚህ በፊት በጣም የተለመደ የቤተክርስቲያኒቱ ትምህርት ነው። በተለይ ሁለት በየአጥቢያው የሚሰበከው ይሄ ነው። ለዚያ ነው እኔ ችላ ብሎ ማለፍም የፈለኩት የነበረው። ለማንኛውም ባለ ሁለት መክሊት ካህን ነው። ማጥመቅ ማቁረብ ዝም ብሎ ማጥመቅ አይደለም። ይህንን ማጥመቅና ማቁረብ አራት የሚያደርገው በምን መሰላችሁ? ልጠመቅ ብሎ የመጣውን በማጥመቅ አይደለም አራት የሚያደርገው። ልቁረብ ብሎ የመጣውን በማቁረብ አይደለም አራት የሚያደርገው። ስለ ቁርባን የማያውቀውን ስለ ቁርባን በማስተማር ነው። በመጠመቅ የእግዚአብሔር ልጅነት አገኛለሁ ብሎ የማያምነውን ሰው የእግዚአብሔር ልጅ መሆን እንደሚቻል ሲያስተምር ነው። ጥምቀት ሁለተኛ የምንወለድበት የእግዚአብሔር ልጆች የምንሆንበት ምስጢር መሆኑን ሲያስተምር ነው ካህኑ አራት አደረገ የሚባለው እንጂ በእናቱ ጀርባ የመጣውማ መጥቷል። የተሰጠ ነው እንጂ ያተረፍነው አይደለም። ስለዚህ የካህን መክሊት የሚባለው ይሄ ነው። ሁለት ባለ አንድ እስኪ ገምታችሁ እንዲሆን ተናገሩ። ምንድን ነው ባለ አንድ መክሊት ምንድን ነው? ምን አላችሁ? ይሄን ያህል እንዴት ነው ነገሩ? አንዳንድ ጊዜ እኮ ያሳቅቃል። ታውቃላችሁ አይደል? እዚያው አውደ ምሕረት ላይ አንዳንዴ ምን ያሳቀናል መሰላችሁ? በተለይ እንደዚህ ሳምንታዊ ስያሜ ያላቸው በዓላት ወይም ደግሞ ትምህርቶች፣ ስርዓቶች ሲኖሩ በቤተክርስቲያናችን ድግግሞሽ ይመስለናል። ስለዚህ የምናልፋቸው ነገሮች ይኖራሉ። አሁን የተረዳሁት ደግሞ እንደዛ እንዳልሆነ ነው። ለማንኛውም ዲያቆን ነው ባለ አንድ መክሊት የሚባለው፣ እንዳትንቁት። እስጢፋኖስ ማለት ዲያቆን ነው። ታውቃላችሁ ቀዳሜ ሰማዕታት ወይም የሰማዕታት የአዲስ ኪዳን የሰማዕታት መጀመሪያ የሚባለው እስጢፋኖስ እሱ ነው። ከህፃናት ቀጥሎ በመናገር ሰማዕት ይሆን 144,000 ህፃናት በክርስቶስ ምክንያት በመታረዳቸው ሰማዕታት ይባላሉ። ከእስጢፋኖስ የቀደሙ ሰማዕታት ናቸው። ነገር ግን ወንጌል በማስተማር በመመስከር ደግሞ የመጀመሪያው እሱ ይሆናል ማለት ነው። ስለ ክርስቶስ ደም በማፍሰስ ግን ሰማዕትነታቸውን ያስቀደሙ 144,000 ህፃናት ናቸው። በማቴዎስ ወንጌል ምዕራፍ 2 ቁጥር 16 ጀምሮ ያሉ ህፃናት። እናም ክርስቲያኖች አንድ ዲያቆኑ ባለ አንድ መክሊት ነው ሲባል እንዲሁ መክሊቱን ያጎደለና የቀበረ ሰው ብቻ ትዝ እንዳይላችሁ። እስጢፋኖስ ባለ አንድ መክሊት ነው፣ ግን ደግሞ ካተረፉት ጋራ
እኩል ነው። ይሄ ባለ አንድ መክሊት ከባለ አራቱም ከባለ አስሩም ጋራ እኩል ክብር ያለው ነው። ይሄ መጠን ጉዳይ ነው። በሌላ አነጋገር 200 ድፍን ብርና ዝርዝር ብር እንደሚያዝ ቁጠሩት። 5 4 1 ወይም ደግሞ 2 ወይም ደግሞ በአምስት በሁለትና በአንድ መካከል ያለው እንደዛ ብላችሁ ተረዱት። የዝርዝር ጉዳይና ድፍን ብር የመያዝ ጉዳይ አድርጋችሁ ተረዱት። ሁሉም በአሉበት በተሰጣቸው ጸጋና መክሊት ትርፋማ ሲሆኑ ሁሉም ባለመቶ ይሆናሉ። ከከሰሩ ደግሞ ያው ሁሉም ዜሮ ይሆናሉ። እና እስጢፋኖስ ከዲያቆናት አንዱ ነው፣ ግን የከበረ ሰማዕት ነው። ይሄ ብቻ አይደለም። ምናልባት ለዘመናችን ቀረብ የሚል ግብፃዊ ዲያቆን ካሰባችሁ ደግሞ አቡ ሻህር ይባላል። ዛሬ ከኢትዮጵያችን የጠፋውን እጅግ በጣም አስደናቂ ጥበብ ያለውን ትምህርት ያመጣው እጅግ በጣም የጠለቀ የመጠቀ ትምህርት ያለው አቡ ሻህር ዲያቆን ነው። አትናቴዎስ እሱ በነበረበት በዚያ የኒቅያ ጉባኤ ላይ ሲገኝ በዲቁና ዘመን ነበር መጀመሪያ። ሌሎችም ሊቃውንት በሊቅነት የምናውቃቸው በሙሉ ዲቁና ላይ ነበሩ። ዲቁና ቀላል ነገር አይደለም፣ ባለሙያ ሲይዘው። ምናልባት አሳንሳችሁ አንዳንድ መክሊት ናቅ አድርጋችሁ እንዳታዩት ማለት ነው። ይህን ካል ወደ ሌላ ሀገር ሄደ ማለት ይህንን መክሊት የሰጠ ጌታ፣ ይህንን መክሊት የሰጠ አበዳሪ እሱ ወደ ሌላ ሀገር ሄደ ማለት እያንዳንዱ ዲያቆኑን ሊቆጣጠር እንደ ቄሰ ገበዝ ሆኖ አይመጣም። እንደ ሊቀ ጠበብት ሆኖ የማህሌቱን ስርዓት አያይም። ዛሬ ምን አስተማራችሁ፣ ትላንት ምን ሰራችሁ፣ ስንት ሰው አጠመቃችሁ፣ ስንት ሰው አቆረባችሁ እያለ ኦዲት አይሰራም። እኛም አለመታደል ሆኖ የህዝብ ኦዲት የለንም። የገንዘብ ኦዲተር ግን አለን። የገንዘብ ኦዲተር አለን ታውቃላችሁ። የሰው ኦዲተር ግን የለንም። ያ ማለትም ማለት ነው እንደው በቤተ ክርስቲያን ውስጥ መጀመሪያ ስንት ሰው አለ በአጥቢያነት አጥቢያዬ ብሎ የተመዘገበ በሰበካ ጉባኤ አለ። ከዚያ ባሻገር እንዲሁ ሲሞት የሚመጣ ክርስቲያን ብቻ እንዳይኖር፣ እንዲሁ ሲቸግረው ብቻ የነፍስ አባቴ ብቻ የሚል ሰው እንዳይኖር በተከታታይ መንፈሳዊ ትምህርት እየተማረ ቤተክርስቲያንን እያወቀ ክርስትናውን እያጠና የሚኖር ምን ያህል ሰው አለ ቢባል ችግር ነው። የምናውቀው ነገር የለም። በዘፈቀደ የሚወጣ የሚገባ ሰው ነው ያለን። ከዚያ ባሻገር ደግሞ እኛ የምናጠምቃቸው የምናቆርባቸው ሰዎች እዚሁ መክሊት ሆነው የጠበቁን እንጂ ያመጣናቸው እኛ ከበረት ከወጡ ከቤተ ክርስቲያን ከራቁ በኋላ የሰበሰብናቸው አይደሉም። ይሄንን ኦዲት ሊያደርግ በየጊዜው አይመጣም። ምን ያህል ካህናት ሾማችሁ፣ ምን ያህል ዲያቆናት አመጣችሁ፣ ይሄም ለጊዜው በቃሉ አዘዘ። ከዚያ በኋላ ኦዲት አደረገ። አንድ ቀን ግን ይመጣል እና ትዕግስት ነው ያልኳችሁ። በሌላው ደግሞ ከቤተ ክርስቲያናችን ወጣ ብለን ስናስብ ወይም ደግሞ ነገሩን ስናየው ወደ ሌላ ሀገር ሄደ ማለት ከእርገቱ ባሻገር ትዕግስቱን ያሳያል። ያ ትዕግስት በምን ላይ ተመሰረተ ነው ያላችሁ እንደሆነ አሁንም ሌላ ሁለተኛ ትርጉም አለው ያልኳችሁን ነገር አንዷን ብቻ ልንገራችሁ። ለምዕመናን ሁሉ 5 መክሊት ተሰጥቷል። ይሄንን እርግጠኛ ነኝ በዓለሙ ተምራችሁታል። ቢያንስ ይሄንን ልትረሱት 5 መክሊት የሚባለው የመጀመሪያው ዓይን ነው። ዓይን እግዚአብሔር ዓይናችንን ለራሳችን ብቻ አይደለም ለሌላው ዓይን እንድንሆን ለሌላው ዓይን እንድንሆን በብድር የሰጠን ነው እንጂ ዝም ብለን በኩል ልናሳምረው በውድ መነጽር ልናስጌጠው ለራሳችን ብቻ የተሰጠ አይደለም። ለትርፍ የተሰጠ መክሊት ነው ይሄ ዓይን። እንደገናም ደግሞ ትንሽ በቤተ ክርስቲያናችን ከስሜት ሕዋሳት ለየት የሚለው ሌላኛው መክሊታችን አንደበታችን ነው። አንደበታችን እሱም አንደበት ለሌላቸው አንደበት ሊሆን የመጣ ነው። መልካም በመናገር የተሰበረ ልብ ሊጠግን፣ መልካም በመናገር የደማ ሕሊና ሊጠግን የተሰጠ እውነት ሊመሰክር እውነት ሊናገር የተሰጠ አንደበት ነው እንጂ ምግብ እንዲበላ መጠጥ እንዲጠጣ ብቻ ወይ ደግሞ እንዲሁ ወሬ ብቻ እንዲያወራ ዓለማዊና ምድራዊ ወሬ በማውራት ጊዜ እንዲያሳልፍ የተሰጠ አይደለም። ቃሉን በመመስከርና በመናገር አንደበት ለሌላቸውም አንደበት ለመሆን የተሰጠ የትርፍ መክሊታችን ነው አፋችን ወይም አንደበታችን። ሶስተኛ
እጃችን እጅ ለሌላቸው እጅ ልንሆን ነው የተሰጠ። ይሄ እጅ ከእግዚአብሔር ይቀበላል። ከእግዚአብሔር ተቀብሎ ደግሞ ለሌላቸው ለእኔ ብጤዎች ይሰጣል። አስራቱን በኩራቱን ያወጣል። አምላካችን አሁን በዚህ በሕማማቱ የሚተረጎም አለ በየአጥቢያው ዘየአሲ ተወካፊ ትምህርተ ኅቡዓት የሚባለው ትርጉማችን ዘየአሲ ተወካፊ። ዘየአሲ ማለት እሱ ራሱ ይሰጣል። እግዚአብሔር አምላክ ገንዘቡን ይሰጣል፣ ጤናውን ይሰጣል፣ ሀብቱን ይሰጣል። ይሰጥና ደግሞ በነዳያን አድሮ ይቀበላል። ቤተ ክርስቲያን ውስጥ ኖሮ ደግሞ አስራቱን በኩራቱን አውጡ ይላል። የሰጠውን ነው የሚቀበል፣ ያልሰጠውን የሚቀበል አምላክ ግን የለንም። ታውቃላችሁ፣ ያልሰጠንን አይደለም አምጡም ይላል፣ የሰጠንን ነው። ከኛ የሆነ ደግሞ ምንም የለንም። ምንም ከኛ ውስጥ ከራሳችን ምናልባት ከገዛነው ልብስ በስተቀር ከገዛነው ጫማ በስተቀር ከዚያ ውጪ ከእግር ጥፍራችን እስከ ራስ ፀጉራችን ድረስ የኛ የሆነ የኛ የምንለው ምንም የለም። ምንም የምናውቀው። ስለዚህ እጆቻችንም እግዚአብሔር አምላክ ለትርፍ የሰጠን የትርፍ መክሊቶች ናቸው። ስንት ሞላ? አቤት 3። አራተኛው እግር ነው። እግር ይሄ ከዓለሙ ይለያል ብያቸዋለሁ። የቤተ ክርስቲያን ትርጓሜ አራተኛው ይሄ የእግር መክሊታችን ከእግዚአብሔር ለትርፍ የተሰጠ መክሊት ነው። ወደ ቤተ ክርስቲያን እንድንሄድበት፣ ለጸሎት ለቅዳሴ እንድንቆምበት፣ እግር ለሌላቸው እግር እንድንሆንበት፣ እንድንባረክበት ለትርፍ የተሰጠ መክሊት ነው። ይሄ እግር እየተጣደፈ የራሱን ሀብት ብቻ ሊያከማች፣ ይሄ እግር እየተሯሯጠ የራሱን ሕይወት ብቻ ሊያደላድል የመጣ አይደለም። ይሄ እግር በአማሩ ውድ ጫማዎች እየተሸፈነ እንዲሁ ዝም ብሎ ጌጠኛ ሆኖ እንዲኖር የመጣ እግር አይደለም። ለትርፍ የተሰጠ ነው። ከእግዚአብሔር ካበዳሪ ለትርፍ የተሰጠ ነው። አምስተኛ ጆሮ። ሌሎቹ ሊቃውንት ያው አፍንጫ ይሉታል። ለጊዜው ይሄኛውን ትቼ ስለ ጆሮ ነግራቸዋለሁ። ጆሮም ለትርፍ የተሰጠ ነው። ቃለ እግዚአብሔር እንድንሰማበት፣ ሰምተን እንድንለወጥበት ለትርፍ የተሰጠ፣ በሰማነው ቃል እንድንለወጥበት ለትርፍ የተሰጠ ነው። ይህን መክሊት እግዚአብሔር ለሰው ሁሉ ሰጥቷል። ይህንን አምስቱን ሕዋስ ለጳጳስ፣ ለፓትርያርክ፣ ለንጉሥ፣ ለተራው ሕዝብ ሳይለይ ለሁሉም እኩል ከሰጠ በኋላ ወደ ሌላ አገር ሄደ አለ። በሰጠኋችሁ እጅ፣ በሰጠኋችሁ እግር፣ በሰጠኋችሁ አካል ምን ሰራችሁ እያለ ጠዋት ማታ ሳይነዘንዘን እየመጣ ሳይቆጣጠረን ወደ ሌላ አገር ሄዳል። በትዕግስት ዝም አለ ማለት ነው። በሰጠኋችሁ ዓይን መጻሕፍትን አንብባችሁ፣ በሰጠኋችሁ ጆሮ ወንጌል ተምራችሁ በሕይወት ኖራችሁ እያለ ሁልጊዜ የሚጨቀጭቅ አይደለም። ወደ ሌላ አገር ሄደ፣ በትዕግስት ዝም አለ። ወደ ሌላ አገር ሄደ የሚለው ይሄን መሰወሩ በየጊዜው እየመጣ ወይ በመቅሰፍት ወይ በምህረት አለመታየቱን ያዩ ሰዎች ይሄ ወደ ሌላ አገር ሄደ የሚለውን ትዕግስቱን አንዳንዶቹ አለመኖር ብለው ተረጎሙት። አለመኖር እግዚአብሔር የለም ለማለት ምክንያት የሆናቸው ይሄ ወደ ሌላ አገር ሄደ የሚለው ትዕግስቱ ነው። በሆነ ባልሆነው እየመጣ የሚቆጣጠር አምላክ አይደለም። ለምሳሌ የትኛውንም አጸያፊ ኃጢአት በምድር ላይ ሲሰራ ዝም ይላል። ሰዎቹ እንደሚሉት ለምሳሌ ጦርነት፣ ደካሞች ሲገደሉ፣ ኃይለኞች ሲገሉ፣ ጥቂቶቹ ሲሞቱ፣ ብዙዎቹ ሲያሸንፉ ሲገሉ ለምን ጣልቃ ገብቶ ጦርነትን አያስቆምም እግዚአብሔር ቢኖር ይላሉ። ያ ጦርነት ለምን እንዴት ከማን እንደመጣ ግን አያውቁም። እግዚአብሔር ለምን ዝም አለ የሚለውን አይመረምሩ። ሳይመረምሩ ቢኖር ኖሮ ጣልቃ ገብቶ ጦርነት ያስቆም ነበር። በበሽታ ሕፃናት፣ ምንም የማያውቁ ሕፃናት ሲያልቁ በበሽታ ሽማግሌዎችና ሴቶች ሲጠቁ ለምን ዝም ይላል? አንዱ ከልክ በላይ በልቶ ግድግዳ ተንተርሶ ሲያድር፣ ሌላው ከልክ በላይ ተርቦ መሬት ላይ ወድቆ ሲኖር ለምን ዝም ይላል? ፍትሃዊ ሆኖ ለምን ሀብትን አያከፋፍልም ብሎ እዚህ ምድር ላይ ዳኛ እንዲሆን የሚፈልግ ሰው አለ። በልዩ ልዩ የምድራዊ
ችግሮች፣ የምድር ቀውሶች ምክንያት እግዚአብሔር ቢኖር ለምን ዝም አለ? ስለሌለ ነው ይሄ ሁሉ ምስቅልቅል ሲፈጠር ዝም የሚለው ብለዋል። ወንጌል ግን አስቀድሞ እሱ ራሱ እንደነገረን ወደ ሌላ ሀገር ሄዳ ዝም አለ። አዎ ጣልቃ ገብቶ ጦርነትን ማቆም ይችላል። ሞትን ምናምንን ሰው ሰራሽ ነገሩንም ማቆም ይችላል። ግን እግዚአብሔር የሚኖረው በእነሱ በራሳቸው እንዲህ በሚሉት ሰዎች ሕሊና እንደሆነ አያውቁም። በራሳቸው በጦረኞች ውስጥ አድሮ አዋቂ አእምሮ ሰጥቶ ይህ ማለት እግዚአብሔር ቢኖር ኖሮ ሔዋን ጸበለስ በልታ 5500 ዘመን የዲያብሎስ ባሪያ ከምትሆን እጇን ወደ ጸበለስ ስትሰጥ ተይ ብሎ እጇን ለምን አይመልሰውም ነበረ? አያዋጣሽም ነግሬሽ ነበር እኮ ለምን አትሰሚም ብሎ ለምን አይቆጣትም ነበር እንደማለት ነው። አዋቂ አእምሮ ከሰጣት በኋላ ወደ ጸበለሱ እጇን ብትዘረጋ የሚከተላትን ነገር እጇን ብትሰበስብ የሚመጣላትን ክብር የሚያውቅ አእምሮ ከሰራላት በኋላ ተጠያቂዋ እሷ እንጂ እሷ አይደለም። አዋቂ አእምሮ ባይሰጣት ሞትና ሕይወትን የምታውቅበት ሲኦልና ገነትን ክብርና ውርደትን የምታውቅበት አእምሮ ባይሰጣት እውነት ነው ምናልባት ተሳስተን እንዲሆን ልንፈርድበት እንችል ነበር በሱ። አሁን ግን እንደ ሰው እንኳን ስናስበው አዋቂ አእምሮ ከሰጠ በኋላ በሰላም መኖር የምንችልበትን በፍቅር መኖር የምንችልበትን አውድ ከሰጠን በኋላ አእምሮ ከሰጠን በኋላ በሰላም መኖር አለመኖር የኛ ድርሻ እንጂ የእግዚአብሔር አይደለም። ያ ማለት እግዚአብሔር ሁሉን ነገር በፈለግነው መንገድ እንድንኖር ሶስት ነገሮችን ሰጥቶናል ለኛ። እየሰማችሁ ነው? ስንት ነገሮች አልኳችሁ? ነፃ ፈቃድ፣ ምርጫ፣ ኃላፊነት። ምን አልኳችሁ? ነፃ ፈቃድ፣ ምርጫና ምን አልኳችሁ? ኃላፊነት። እነዚህን ሶስት መክሊቶች ቢጠቀሙት ጥሩ ነበር። ገመድ ያለውን ካለው እሺ። እንግዲህ ብቅ ጥልቅ እያልን እንቀጥላለን። የሶስት ነገሮች ያስፈልጉናል ወይም ደግሞ አምላካችን እግዚአብሔር ሶስት ነገሮችን ሰጥቶናል። እስኪ ድገሙልኝ። ምን ነበር ያልኳችሁ? ነፃ ፈቃድ፣ ምርጫና አቤት ኃላፊነት። እነዚህን ሶስት መክሊቶች አምላካችን እግዚአብሔር ለሁላችን ሰጥቶናል። ስለዚህ ነፃ ፈቃዱን ተጠቅሞ ሰው በሰላም መኖር ወይ ደግሞ ሰላም በሌለበት ሁኔታ መኖር ይችላል። ሰው በራሱ አውድ መኖር ይችላል። ነፃ ፈቃድን ሰጥቶናል። ከምድራውያን ነገስታት ዲሞክራሲ ብለው ከሚያወሩት ውስጣቸው ግን ክፉ መሰሪ ከሆኑት የዓለም መሪዎች በፊት ፍጹም የሆነ ዲሞክራት አምጡ ከተባለ ከእግዚአብሔር በላይ ማን አለ? ማንም። ስለዚህ እግዚአብሔር አምላክ ዕውቀትን ሰጠ፣ አዋቂት ነፍስ በእኛ ውስጥ ካሳደረ በኋላ እነዚህ ሶስት ነገሮችን በአግባብና በልክ እንድንጠቀም ሰጠ። ከዚያ በኋላ ግን ድርሻው የኛ። ምናልባት ይህንን አዋቂ አእምሮ ባይሰጠን ኖሮ ቅድም እንዳልኩት ተሳስተንም ቢሆን በእሱ ልንፈርድ እንችል ነበር። ግን አሁን ለፍርድ እንኳን የማይመች ነው። ለማንኛውም ወደ ሌላ ሀገር ሄደ የሚሉት ይህንን ቃል በመጠቀም ነው። እዚህ ምድር ላይ ያለውን ቀውስ በማየት ይህንን ትዕግስቱን አለመኖር ብለው ተረጎሙት። የሌለ እነሱ መረዳት ነው። እግዚአብሔር አለ። 318ቱ ሊቃውንት ይህንን ቃል ሲያብራሩ ምን ይሉታል በቅዳሴያቸው? እስኪ አብራችሁ ይበሉ። ያረምም በሉ እስኪ። አረ በደምብ ከመዘይሬኢ በሉ እንጂ ይትኤገስ ከመዘየአምር። እስኪ ምን አልኳችሁ? አይሰማም? እሺ ያረምም ከመዘይሬኢ ማለት እንደማያይ ዝም ይላል ማለት ነው። 318ቱ ሊቃውንት በቅዳሴያቸው እንደማያይ ምን ይላሉ? አቤት እንደማያይ ዝም ይላል። ይትኤገስ ከመዘየአምር
እንደማያውቅ ይታገሳል አሉ። እንደማያውቅ ምን ይላል አሉ? ይታገሳል። አቤት ይታገሳል። ይሄንን ዝምታ ይሄንን ትዕግስት ያላወቁ ሰዎች ዝም ብሎ ይሄንን ዓለም እያየው እንደሆነ አንድ ቀን መጥቶ እንደሚቆጣጠረውም የማያውቁ ሰዎች ይሄንን አለመኖር ብለውታል። በሌላ መልኩ ደግሞ ደኢዝም የሚባል ፍልስፍና ያላቸው ሰዎች አሉ። እኛም ሀገር አንድ ጸሐፊ እንደዛ ሲል የሰማሁት ይመስለኛል። እግዚአብሔር የለም አንልም አለም አንልም። የለም ማለት ነው የዞረ ውጤቱ ድምር ውጤቱ የለም አንልም አለምም አንልም ሲል ምናልባት ሚዲያ ላይ ሰምታችሁ ሊሆን ይችላል። እንደዚህ በመኖርና ባለመኖር የሆነ አምላክ አናመልክም። ሲጀመር አምላክን በመኖርና ባለመኖር የሚገለጥ አምላክ አይደለም። በባህሪው አምላክ አለ ካልከው በግድ ይኖራል፣ ስራ ይሰራል። ደይዝሞች ምን ብለው ያስባሉ? እግዚአብሔር አለ፣ ነገር ግን አንተ ብትራብ በአንተ መራብ ላይ ጣልቃ የሚገባ አምላክ የለም ይላሉ። አንተ ብትራብ አንተ እንድትበላ ለአንተ መና የሚያወርድ አምላክ የለም ይላሉ። ያሳዝናል። አንተ ብትታመም አንተን የሚያድንህ ጣልቃ ገብቶ የሚፈውስ አምላክ የለም። ብትቸገር ጣልቃ ገብቶ የሚረዳህ አምላክ የለም። ጥረህ ግረህ ብላ ብሎ ለድካምህ አሳልፎ ሰጥቶሃል ይላሉ። ያሳዝናል። ወደ ሌላ አገር ሄደ ማለት ትዕግስቱን አይተው ሰዎች ዕለት ዕለት እየመጣ እንደ ምድራዊ ዳኛ ፖሊስ እየላከ ስለማያስጨንቅ ሕይወትህን እንዴት እየመራኸው ነው ብሎ ዓመት ዓመት እየመጣ ኦዲት የማያደርግ በመሆኑ ሰዎቹ እንዲህ ብለዋል። ግን እስኪ እንዲያው ባጭሩ በጣም ባጭሩ ርዕሰ ጉዳያችን አይደለም። እስኪ አብረን እናየው። ወደ ሌላ ሀገር ሄደ የሚለውን ቃል እንዲህ በማጣመር ትዕግስቱን፣ ዝምታው እንዲህ ከአውድ ውጪ ሰይጣናዊ ፍልስፍና እንዲኖረው በማድረግ በኩል ለተመረዙ ሰዎች ምናልባት ይሄ መልእክት ከደረሳቸው እንዲህ ብለን እናየው። እግዚአብሔር ባንተ መራብ፣ እግዚአብሔር ባንተ ሕይወት ጣልቃ አይገባም ለሚሉት በጣም አጭር በጣምም ግልጽ አንዲት ነገር ለመናገር ብዙዎች ታውቃላችሁ፣ ጥብርያዶስ ባህር ላይ 5 እንጀራ 2 ዓሣ አብዝቶ 5000 ሰው መግቧል። ስንት እንጀራ ስንት ዓሣ? አቤት 5 እንጀራ 2 ዓሣ። ለምንድን ነው ግን ዝም ያላችሁት? እንደውም እኔ እንድታጨበጭቡ ብያችሁ ጭራሽ አንደበታችሁንም ዝም አደረጋችሁት። እኔ እስከሚጨርስ እባካችሁ ጮክ የምጠይቅ። በነገራችን ላይ ዝም ብለህ አታስተምርም እንደሚል ሰው አይጠፋም። እዚህ ጋር አይደለም ዝም ብዬ አላስተምርም። ቅዳሴ እንኳን ተሰጥቷለሁ አይደል እንዴ? ጸሎት እንኳን እኮ የቆምኩት ታምረ ማርያም ላነብ አይደለም። ስለዚህ እንመላለሰዋል። ትምህርት ከሆነ እንደዚህ ነው። ከኔ ወደ እናንተ ከእናንተ ወደኛ መምጣት አለበት። ቅዳሴ እንኳን ተሰጥቷለሁ፣ ወንጌል ተሰጥቷለሁ ትመልሳላችሁ ማለት ነው። ስለዚህ እባካችሁ ደግሞ ትባረኩበታላችሁ በመናገራችሁ ማለት ነው። ቅዳሴ ተንሥኡ ለጸሎት ሲባል እናንተ ምን ትላላችሁ? ምን አላችሁ? እሺ ታስቀድሳላችሁ። ሰላም ለኩልክሙ ሲባል ምን ትላላችሁ? አቤት በጣም ተራርቀናል እንዴ? ድምጻችሁ አይሰማም። እስኪ ምስለ መንፈስከ ብላችሁ ጮክ ብላችሁ አምጡልኝ። እግረ መንገዱ ከመንፈስ ጋር አብላችሁ እየጸለያችሁ ነው እኮ። ይሄ ተሰጥቶ ነው። ስለዚህ ትምህርትም አለው ለማለት ያህል ነው። 5 እንጀራ 2 ዓሣ አብዝቶ ተመልከቱ። 5000 ሕዝብ ሴትና ሕፃናት ሳይቆጠሩ መገቡ። የተረፈውን ታስታውሳላችሁ? 12 ቅርጫት የከተማ ሰው ያቅብለካ። እሺ መሶብ ብለን እንገልጸዋለን። 12 መሶብ ፍርፋሪ ተነስቷል። ሰው እዚያ ተአምር አደረገ ብሎ ይገረማል። ግን ያ አምላክ ዛሬም ድረስ ሕያው እንደሆነ ያ አምላክ ዛሬም ድረስ እኛን እንደሚመግብ ማሳያ ልንገራችሁ። ገበሬ ከተሜው እዚህ ከለሰለሰ እጅ ጋር የሚመገበው ምግብ የሚመገበው ፍራፍሬ፣ አትክልት፣ እጽዋት፣ አዝርዕት የሚመጡበትን አስቡት። እፍኝ ጤፍ ይዘራል፣ ኩንታል ያፍሳል። እፍኝ ስንዴ ይዘራል፣ ጫን ሙሉ ያመርታል። ይህችን አንድ እፍኝ ጤፍ ከተቀበረች በኋላ
አፈር ከተጫናት በኋላ ይህችን ድቃቂዋን ጤፍ አብዝቶ እንድትበቅል የሚያደርጋትና 160-30 ያማረ ፍሬ እንድታፈራ የሚያደርጋት የገበሬው ችሎታ ነው፣ የእግዚአብሔር ቸርነት ነው? እስኪ መስክሩ። አቤት! ገበሬ ድርሻው መዝራት ነው። ማብቀል የማ ድርሻ ነው? እና አምላክ ባይሰራ ይሄ ሰው ፍርፍር በልቶ ወይ ፓስታ በልቶ መቼም ከዚያ ያልፍም። በጾም ነው የሰማሁት፣ ከጾመ ማለት ነው። ይመጣ ነበረ፣ እዚያ ስቱዲዮ ይመጣ ነበር፣ ውይይት ለማድረግ ይመጣ ነበር። ምን ይበላል? እኛ እኮ የዘራነውን ብቻ አይደለም የምናጭደው። ትንሽ ዘርተን ብዙ ያውም ደግሞ መሬት ላይ ከተቀበረ ዘር ያማረ ፍሬ፣ ያማረ ብቻ አይደለም ብዙ ፍሬ ሰጥቶ እንድንኖር የሚያደርገን ቸር እግዚአብሔር ስለሆነ ነው። ክብር ምስጋና ለዚህ አምላክ ይሁንልን። እስኪ አጨብጭቡ። ማለት ለዛሬ ያላለ እንደው ማጨብጨብ ኃጢአት ከሆነ እኔ ኃጢአተኛ ሆናለሁ። እስኪ ደግማችሁ እግዚአብሔርን አመስግኑ። ጥያቄ ያለውም ሰው ካለ ብያለሁ። ይኸው እዚሁ ነኝ፣ ቶሎ አልሄድም። መታችሁ መጠየቅ ትችላላችሁ። ከየት የመጣ ነው ያላችሁ ሊቃውንት ስለሚያስጨበጭቡ። እሺ ሌላም ነገር ልንገራችሁ እስኪ። የእግዚአብሔርን ቸርነትማ መጋቢነቱንማ ወደ ሌላ ሀገር ሄደ የሚለው እኛን ትቶን የሙት ልጅ አድርጎን እንዳልሄደማ በደንብ ማየት አለብን። ቸርነቱን በደንብ ማወቅ አለብን። ዛሬ እሱ ቸር ባይሆን መጋቢ ባይኖር ከጥብርያዶስ በላይ 8 ቢሊዮን ሕዝብ እዚያማ ሰው ነው የመገበ ወዳጅ። አሁን በዚህ ስነ ፍጥረት በዚህ የዓለም ምህዋር ላይ እዚህ ምድር ላይ ባለው እንኳን ብናይ እዚያ ጥብርያዶስ